ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋር አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ሐረግ ድራማ እንዳየነው ያኔት እንግዲህ እስር ቤት ቃልንና ናታንን ልትጠይቅ ስትል ናታንም እንግዲህ ደብዳቤ ጽፎ ለቃል ስጭልኝ ባላም መሰረት እንግዲህ እሷም ለቃል ትሰጠዋለች። ምንድን ይሄ ናታን ያው ለቃል እንግዲህ እኔ የሚጨርሰው ነገር አለ፣ እሱን ጨርሼ ስመጣ ከዛ በኋላ አንተ ወደ ቤት ትሄዳለህ፣ እኔ ራሴን እጄን እሰጣለሁ ብሎን ነበር። ቃልም እንግዲህ በሀሳቡ ተስማምቶ እንግዲህ እሽሏን ናታንም እንግዲህ ወደ ቤቱ ተመልሷል። ሌላውን እንግዲህ ይሄ ቢን የሚባል ልጅ እንግዲህ ባለፈው ምዕራፍ 1 ላይ እንዳየነው እንግዲህ ናታንን የሚወደውን ጓደኛውን እንግዲህ ከድቶት ከያፌት ጎን ነበረ እና ሁሉም ሰው እንግዲህ ቢኒ ሙቷን ብለው ነበር የሚያስቡት። ነገር ግን ቢኒ አልሞተም እና ለፂ እንግዲህ ባለፈው ስልክ ደውሎላት ፂም ራሷን ስታ ወድቃ ነበር እና ያ ብቻ እሱ አልበቃ ብለው እንግዲህ ደብዳቤ ሲልክላት ደብዳቤው እንግዲህ ደብዳቤውን አቤል ይቀበላል። አቤል እንግዲህ ደብዳቤውን ሲያነበው እንግዲህ ቢኒ ነው። ቢኒም ትንሽ ማለት የጻፈው ቢኒ ነው። አቤል ትንሽ ግራ ተጋብቶ ነበረ። እንዴት ይሄ ሊሆን ይችላል ብሎ እንግዲህ በጣም ነበር የተናደደው። አቤልም ያው ፂን እንግዲህ በፊት ፂና አቤል እንግዲህ ያው ድመትና ውሻ ናቸው፣ በጭራሽ አይስማሙም ነበር እና ነገር ግን አሁን ፂም አቤል ጥሩ ልጅ የዋህ እንደሆነ ተረዳችውና አሁን ሁለቱም ተፋቅረዋል። እሷም ትወደዋለች፣ እሱም ይወዳታል። እንግዲህ ደብዳቤውን ሲያነበው በጣም ሲናደድ ወዳው ፂ ስትመጣ እንቺ አንብቢው ሲላት ምንድን ነው ብላ ተቀብላ ደብዳቤውን ስታነብ እንግዲህ ያው ቢኒ ነበረ። ይህን ማን ነው የሚጫወትብኝ? እኔ ሲያዩኝ ጅል መሰልኳቸው እንደ ስትል አቤልም አዎ ጅል ነሽ ልና ከዛ በኋላ ስትስቅበት እሱ ምቅፍ አድርጎ ይስማታል። ይህን ሁሉ የሚያደርገው እንግዲህ አቤል ነው። አቤል እንግዲህ ማለት ያኔ ቢኒ ነው። ቢኒ ከመጀመሪያው ፂን የሚወዳት ቢሆን ያፌትን እንግዲህ ያፌትና ናታን ወንድምና ማቾች እንደሆኑ ያውቅ ነበረ። ነገር ግን እሱ ናታንን ከድቶ እንግዲህ ከአቤል ጎን ነው የሆነው እና አሁን እሱ ሲያስበው እንደው ፂ እሺ ብትለው እንኳን ናታን እሺ አይለውም እና ስለዚህ ቢኒ የሚያስበው እንግዲህ የሞኝነት እና የጅልነት ነው። ፂም እንግዲህ ደብዳቤውን ካነበበችው በኋላ ታዲያ እና ምን ይሆን ትለዋለች። አንብበሻዋን ቢኒ እኮ ነው የሚለው ስትለው እንግዲህ እና ታዲያ ምን ላደርግ ትለዋለይ። አቤልም እና ታዲያ ከቢኒ ጋር ታወራላችሁ እንዴ ብሎ ይጠይቃታል። አንተ አብድሃን እንዴ ቢኒያም እኮ ሞቷን በህይወት የለም ትለዋለች። ያኔት እንግዲህ ከነ ኢፍራታ ቤት እንግዲህ ቁጭ ብላለች። እንደ አጋጣሚ እንግዲህ ሀኒ ትሄዳለች ወደነ ኤፍራታ ቤት። ወደነ ኤፍራታ ቤት ስትሄድ እንግዲህ ያኔትን ስታያት አንቺ ምን ልታረጊያለሽ ስትል ያኔትም ትደነግጥና አንቺስ ምን ትሰሪያለሽ ትላታለች። ምን ትከታተኛለሽ ስትላት ሀኒም አንቺን ፈልጌ አይደለም የመጣሁት አሁን ባለቤቶቹን ጥሪልኝ ትላለች። ያኔት በጣም ሲበዛ ነገረኛ ስለሆነ ሀኒን ለማናደድ ስለፈለገች አንቺ ደግሞ እኮ ወንድምሽ ታሰረ አሉ ሲያሳዝን ትላለች። በጣም ነው የሚያሳዝነው፣ ልብ የሚነካ ነገር ነው። ውይ ያንን የመሰለ ደፋር እንዴት ይታሰራል? እና የሆነ ኩሩ ወንድምሽ ሲታሰር ምንኛ ልብ ይነካን ስላታለች። ያኔት እንግዲህ ሀኒን ለማናደድ ስለፈለገች ነው እንደዚህ የምትናገራ። እንደ ውለታ አትቁጠሪብኝና ሂጄ እጠይቀዋለሁ እውነት ትላታለች። እንግዲህ ያኔት ልክ እንደ ሉሊት አውቆ አበድ በጣም ሲበዛ ነገረ ስራዋ እንደ ሉሊት ነው። ያው የሉሊት ታናሽ በሏት። ይችም እንግዲህ ያኔት ከሉሊት የባሰች እንግዲህ ጭራቅ ነገር ነው። ትናደድና ያኔት አፍሽን ዝጊ ነው የምልሽው
በእጄ ስበብ ነው የምትሆኝው፣ አጣፋሻለሁ። ያኔትም ውይ ዝም ማለት እንኳን አልችልም፣ እዛ ላይ ደግሞ ማውራቴን አትከለክልኝም፣ እንደዛ ነው ነገሩ አይደል ትላለች። እኔም ስለተናደደኝ ያኔት እንግዲህ ያኔት እረፊ ትላለች። እንግዲህ ያኔት እና ሀኒ የተገናኙበት ምክንያት ያኔት ጎዳና ላይ ወድቃ ነበረ እና በዛ ሲያገኟት እንግዲህ ያ ቃል አይሆንም ሲላት እንግዲህ ሀኒም አይ ታሳዝናለች እኮ ሚስኪና ብላ ወደ ቤታቸው ነበር የወሰዷት። ነገር ግን እሷ አሁን ላይ የነሱ ባላጋራቸው ናት የሆነችው። ትም ሀኒን አሁንም ለማናደድ ስለፈለገ እንግዲህ አፏ አያርፍም። አንቺ ቆይ ደግሞ ሰው ወቅቶ ገሎ ነው አሉ የታሰረው፣ ለቀለት በቃ ከዚህ በኋላ ሰው አይወጣም ትላለች። ነገሩ ያዙኝ ልቀቁኝ ሲል ይኔ መጨረሻው እንደዚህ እንደሚሆን ገምቼ ነበር። ሰው ልጅ እንደሆነ ከንቱ ነው ምን ይደረጋን ብለሽ ነው ብላ እንግዲህ ሀኒን ታናዳታለች። አንቺ ደግሞ ምን ሆነሽ ነው ግን እንደዚህ የሆንሽው ደንበኛ ማፊያ ሁነሽ የለም እንዴ? እኔ እኮ በፊት ሳውቅሽ ሴት ነበርሽ፣ አሁን ግን ምን ሆነሽ ነው ብላ ሀኒን ትጠይቃታለች። ሚሽ ሲታሰርብሽ እሱን ለመተካት አስበሽ ነው አይደል ስትላት እንግዲህ ሀኒም ትናደድና እንግዲህ ያኔትን ትደበድባታለች። እየደበደበቻት እንዳለ እንግዲህ ኤፍራታ ትመጣና ምን እያደረጋችሁ ነው ብላ እንግዲህ ሁለቱን ታገላግላቸዋለች። ኤፍራታን አንቺ ምን ትሰሪያለች ስትላት ሀኒም እኮ እሷ ምን ያኔትም እሺ ጠይቂያት እስኪ ምን ልትሰራ ነው እሷ ከዚህ የመጣችው ትላታለች። እንግዲህ ሀና ወደዚህ ቤት የመጣችበት ምክንያት ወንድሟን ኤፍራታ እንድታስፈታላት ነው። ምክንያቱም ሀኒ እንግዲህ ይቺ ሀኒ ይቺ ማለቴ እንግዲህ ሉሊትን ስትወጋ ባይኗ አይታለች። ነገር ግን ወንድሟ እንዳላደረገው ስለምታውቅ ስለዚህ ወንድሜን አስፈችልኝ፣ ወንድሜን እፈልገዋለሁ ብላ እንግዲህ ለዛ ነበር ወደ እነ ኤፍራታ ቤት የሄደችው። ያኔት ግን ቃልና ከሉሊት ለማምለጥ ነው እንግዲህ ከዛ ቤት የተደበቀችው። ኤፍራታም ያኔትን አንቺ ዝም በይ ስትላት እንግዲህ ሀኒም ኤፍራታ ብላ ትጠይቃታለች። መነጋገር አለብን ለዛ ነው የመጣሁት ስትላት ኤፍራታም እኔ አሁን ምንም መነጋገርም አልፈልግም፣ እኔም እንግዲህ ወድሽ ነው የምታወሪኝ። ያኔትም ከተቀመጠችበት ትነሳና ከማን ጋር እንደምታወሪ ታውቂያለሽ ስትላት ሀኒም እንግዲህ ያኔትም በጥፊ ትላታለች፣ ደግ አርጋታለች ከማያገባት እየገባች። ሀናም እንግዲህ እኔ በደንብ አውቃለሁኝ እናንተ ናችሁ ከማያገባችሁ እየገባችሁ። ታም ስሚኝ ንሂድ ፍቅረኛሽ እራሱ ነው እጁን የሰጠው ብዬሻለሁ፣ ምስክር ሆናለሁ፣ ከዛ እሱ ይፈታል። ነገር መነጋገርም አያስፈልግም። ያኔትም ግራ ስለገባት ፍቅረኛ ስትል የምን ፍቅረኛ ነው የምታወራው ትላለች። እንግዲህ ቃል ይህን ያለ ይቺ ሀኒ እንግዲህ ቃል ወንድሜ ነው ማለት አልፈልግም። ምክንያቱም እንግዲህ ቃል ከነ ኤፍራታ ቤት ስለሚውል ጊዜ ስለሚሄድ እንግዲህ ያው ነገሮች እንዲታወቁበት ስለማይፈልግ ሀና እንግዲህ ቃልን ፍቅረኛዬ ነው ብላ ነው የነገረቻቸው። ሀኒ ፍቅረኛ እኮ የላትም። ወይኔ ያኔት የሆነማ ያለፈ ነገር አለ ትላለች። እንደ ሌሉት የወሬ ጥማት ትወዳለች። በጮት ብትፈልጊማ ኑሮ ዛሬውን ሂደሽ ማስፈታት ትችይ ነበር። ሂጄ ነበር፣ ነገር ግን ደግሞ ዛሬ እንደዛ ማድረግ አልቻልኩም። ስለዚህ ተረጋጊና ፍቅረኛሽን አስፈታልሻለሁ ትላታለች። እባክሽ ልትረጅኝ ይገባል፣ በጣም እኮ ተናደሻን። ስለዚህ አውቃለሁኝ የተፈጠረውን ነገር፣ እባክሽ አንቺ አትናደጂ፣ ለተወሰነ ትንሽ ጊዜ ጠብቂኝ ትላታለች። ሀኒ እንግዲህ በጣም ነው እየተናደደችው። ምክንያቱም እንግዲህ ወንድሟ ለጥሩ ነገር ያደረገው ነገር አሁን ላይ መጥፎ ነገር ስለሆነበት። ያኔትም እንግዲህ ቆይ ሀኒ እኔ ሳላውቅ ፍቅረኛ ይዘሻን እንዴ ስትላት ኤፍራታ እናንተ ልጆች ተተዋወቃላችሁ እንዴ ስትል
ያኔትም አይ አንተዋወቀም ትላለች። ኤፍራታም አይ ሁለታችሁማ ትተዋወቃላችሁ ስትል ሀኒም አይ እንግዲህ እንደዚህ ብታወሩ እኔ ግን ሀሳቤንና ርዕሴን ልትቀይሩ አትችሉም ትላለች። ኤፍራታም ሀኒን እንግዲህ እሺ በቃ አሁን ውጭልኝ እኔ አስፈታልሻለሁ በቃ ስትላት ያኔት ሀኒም አዎ እንደዛ ብታረጊ ነው የሚሻልሽ። ከዛ ሀኒ ከሄደ በኋላ እንግዲህ ያኔት ቆይ ለምንድን ነው ዝም ያልሻቱ ወጋ አታረጊያትም ነገር አልነበር እንደ ያው ልማር ስላለች ስትላት እንግዲህ ኤፍራታ ትናደድና ነይ ውጭልኝ ከዚህ ስትል ያኔትም ወዴት ነው የማወጣው እኔ እኮ ባለውለታሽ ነኝ ትላታለች። ባለውለታዋ ሳትሆን እንግዲህ ይቺ ያኔት የምትባል እንደውም ነገሩን አባብሰዋለች። ስለዚህ አሁን ናታን ወደ ቤቱ ስለተመለሰ እንግዲህ ሉሊት ብቻ ሳትሆን የምትቀጣው ከሉሊት በስተጀርባ ያሉትና እንግዲህ ይችም ያኔት አብራ ትቀጣለች። ያኔት እንግዲህ አታፍርምና እንግዲህ ወደ ተከትላት ወደ ሀኒ አብራ ትሄድና ያኔትን እንግዲህ ወደ ሀኒ ትሄድና ለምንድን ነው ወንድምሽ የታሰረው? እሱ ሰው የወጋው ሌላ ሰው ነው ስትላት ያኔትም እንግዲህ ይቺ ሀኒም እባክሽ ዝም በይ አንቺ ከማያገባሽ ነገር አያገባሽም ትላታለች። ሌላው እንግዲህ ኤፍራታ ናት። ኤፍራታ እንግዲህ በፊት ሉሊትን እንግዲህ ይቅርታ ስላደረገችላት ኤፍራታ መጀመሪያ የዛ ጊዜ ነበር እኔ ይቅርታ አድርግልኝ ስትይ መጠርጠር የነበረብኝ ትላታለች እያለች እንግዲህ እንደ አጋጣሚ ደግሞ ያው ናታን የተፈታ መስሏት እንግዲህ እውን መስሏት እንግዲህ ናታንን መጣልኝ እንደ ስትለው ለካ በህልሟ ነበርና ከዛ በኋላ ይከፋታል። ሀኒም እንግዲህ ወደ ትሄድና ይኸውልሽ የዛ ጊዜ ፍቅረኛዬ ነው ብዬ ያስተዋወቅኩሽ ልጅ ስትላት እንግዲህ ታንዶም ታውቂዋለች ስትላት ማለቴ ከዚህ ጋር ሀኒና እንግዲህ ተገናኝተው ባለፈው ፍቅረኛ ያልኩሽ ልጅ ስትላት ጺም ስለገባት ቃልን ነው ወይ የምትኘው ስትላት ሀኒም አዎ ትላታለች። አዎ ስልሽ በአጋጣሚ ሌላ ቦታ ተገናኘንና በአጋጣሚ ነው የተዋወቅ ነው። ከዛ በኋላ ቀስ በቀስ ተዋወቅ ትላታለች። ፍቅር ጀመርን ስትላት እንግዲህ ጺም ስለተጠራጠረ ሀኒ ግን እየዋሸሽኝ አይደለም ትላታለች። ጺም እንግዲህ አይ ነገሩ እውነት አይመስልም ስትላት እንግዲህ ሀናም ትደነግጥና እንዴት ትላለች። እንግዲህ ሀና ቃልን ከመጀመሪያው ፍቅረኛዬ ነው ስላለች እንግዲህ አሁን ወንድሜ ነው ብትል ማንም አያምናትም። እንግዲህ ከመጀመሪያው ወንድሜ ነው እንዳትል እንግዲህ ያው ቃል የሚያደርገው ነገር የኔ ኤፍራታ ልጅ እንግዲህ እሱ ጋር ስላለ ነገሮች ማንም ሰው እንዳውቅበት ስላልፈለገች ነው። እና በአጋጣሚ እንግዲህ ኤፍራታንም እየተከታተላት ስለሆነ ለዛ ነው እንግዲህ ነገሮች ወይም እንዳይበላሹበት ነው እንግዲህ ያው ይቺ ሀና እንግዲህ ፍቅረኛዬ ነው ያለችው። ነገር ግን አሁን እያመነቻት አይደለም። እኔም ለምን እዋሻለሁ? ለምን እዋሻለሁ? ኧረ እኔ አልዋሸሁም ትላታለች። ታሰረው እሱ እኮ ነው። እና ደግሞ ኤፍራታ ትናንትና እራሷ እንደወጋቻት እኮ ስታወራ ሰምተሻታል ነበር ስትል ጺም አዎ እሱንማ በደንብ ሰምቻለሁ። ስለዚህ እሱ አልወጋትም፣ ምንም ባላጠፋው ነገር ነው የታሰረው፣ መፈታት አለበት ትላታታ። ታግዥኝ ይገባን ስትላት ጺም እኔ በምን አግዝሻለሁ ብላ እንግዲህ ተጠይቃታታ። እኔም በብዙ ነገር ልታግዥኝ ይገባን። ሌላው እንግዲህ ገንዬ ናት። ገንዬ እንግዲህ ኤፍራታ በምታደርገው ነገር ኤፍራታ እንግዲህ ያው ናታንም ስለታሰረ ልጇም እንደዛ በመሆኑ እንግዲህ በጣም ተስፋ ስለቆረጠ ስለተናደደ ራሴንም አጠፋለሁ ስትል ገንዬም በጣም በኤፍራታ ስለተናደደችባት እኔስ ማን አለኝ ስትላት እንግዲህ ኤፍራታም እስከ ዛሬ እኮ ቢሆንም እኔን አጥተሽ ኑረሻን አሁንም እኮ ትኖሪያለሽ ስትላት ገንዬ ተስፋ ቆርጣ እንግዲህ ለኤፍራታ እንግዲህ ምክንያቱም ብትመክራ ስላልሰማቻት ደብዳቤ ጽፋላት ትሄዳለች።
ደብዳቤውንም እንግዲህ ይቺ ማለት ኤፍራታ ስታነበው ትደነግጥና ገኒ ገኒ ብትላት ታጣታለች። ቀጥታ እንግዲህ ለኤፍራታ ነበር ማለት ለጺ ነበር የደወለችው። እንግዲህ ለጺ ትደውልና እስቲ ገኒ የመታ እንደሆነ ህያት እንደውም ራሴን አጠፋለሁ ብላ እያለች ነበረ። ስለዚህ ፈልጊያት፣ አሁን ከቤት የለችም። ስለዚህ ይሄ ሁሉ ደግሞ የኔ የሚሆነው በእኔ ምክንያት ነው ስትላት፣ ጺም በቃ ተረጋጊ፣ እኔ እፈልጋታለሁ ስትል እንግዲህ ጺ ደግሞ ምናልባት ምኝታ ክላሷ ካለይ ብላ ገኒ ስትሄድ፣ ነገር ግን ገኒዬ ከቤት የለችም ነበርና ከዛ ጺና ኤፍራታ እንግዲህ አብረው ተገናኝተው እንግዲህ ጺም ኤፍራታን እባክሽ ተረጋጊ፣ እሷ ምንም አትሆንም፣ እናገኛታለን፣ እንፈልጋታለን ትላታለች። እንግዲህ አንዳንድ ሰው እንግዲህ ጺ ከመጀመሪያው ገንዬ እናቷ ስለሆነች እንግዲህ ተይ እባክሽ የምልሽን ነገር መስማት አለብሽ፣ ተስፋ አትቁረጪ ብላ ስትነግራት መስማት ነበረባት። ያም እንግዲህ ያለቻት እንግዲህ ለራሷ አስባ ነው። እንዲሁም ደግሞ እናትም ስለሆነ እናት ደግሞ ልጇ እንድትጎዳባትም አትፈልግም። እንግዲህ ገኒ እንደምታውቁት እንግዲህ በልጅነቷ ነው ኤፍራታን ጥላት የሄደችው ወዴት ነው? ወደ ስደት ነው። ጺም እንግዲህ ማለት ኤፍራታን ማድጋ እንግዲህ ስላገኘቻት የብዙ አመት እንግዲህ በናፍቆት ልጅም እናቴም ልጄ እናትም ልጅ ስትል ነበርና እንግዲህ እና ኤፍራታ ያው በእርግጥ አንፈርድባትም። ኤፍራታ አንደኛ ያው ናታንም ስለታሰረ፣ ሁለተኛ ደግሞ እንግዲህ እውነት ያኔት የነገረቻትን ነገር አምና እንግዲህ ሉሊት ልጇን እንደገደለችባት ስላመነች እንግዲህ ከአበጣገቡ ባሉ ሰዎች ነው የተጎዳሁት ብላ፣ ለዚህ ነው እንግዲህ ተስፋ ቆርጣ የቆረጠችው። እና ያኔት ማለት እንግዲህ ያው እንደ ሉሊት በሏት፣ እንዲሁም ከሉሊት ትሻላለች፣ ከሉሊት የባሰች ጭራቅ ናትና ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን፣ እኛም ደግሞ በያለንበት ይጠብቃችሁ። ባይ ባይ።